ኮሜዲያኑ ወንዴ ወንደሰን ወንዴ አንተ ኮሜዲያኑ ያንተ ተማሪ ነበር ለጋ ታምሯል ሲራሱ ሆኜ ብዙ ሰምቻለሁ ሲራሱ ሆኜ ብዙ ሰምቻለሁ ድንገት ሸርተት ብሎ ይባላልና የልብ ነገር ምንም ማድረግ አትችልም መሲ ኑሮ ከባድ ነው ለአንተና ብቻ ዋናው ነገር መሰለሽ የሰው ልጅ አይያስ በተለይ ከጤና ነገር በተያዘ አይያስ ፊት ለፊት ቦታ ላይ ሄጄ ጠገለው ድቅ ያልኩት እና አንተን እንዳይል መኪና እንዳይገጨው ወደ ጥግ አድርጎ ምናምን ይባባሉልሻል እዛው ምንድን ነው መሰለው ሳከሬ ይቀርባል ታውቁት ከመና ይቅርብኝ ቢይ አቤት ይቆጫል ወዘሎት ልጅ አለችኝ ነው እንደዚህ አባብጬ ደግሞ ስታይ ይከብዳል ያ ልጅ ናፍቃኛለች ባማኮን ሪል ስቴት ከስራው ከማህበራዊ ጉዳዮችን በማያራርቅ በከተማችን አማካይ ስፍራ የገነባቸው ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ከባለ 1 እስከ ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል በ0955 97 11 11 ወይንም በ0955 98 11 11 ላይ ይደውሉ ባማኮን ሪል ስቴት ዛፌሪ ማረ እንዴት ነው ባይሉ አለው እግዚአብሔር ይመስገን ሰላም ነው አለው እዚህ ተመልካቾችን ተዋወቀልኝ እሺ ራስህን አስተዋውቃቸው ባይሉ ዘለቀ ባላለው ብዙዎቻችሁ ታቆኛላችሁ ብዬ አስባለሁ በእንጦጦ ፖሊቴክኒክ ኮሌጅ የቀድሞ ስማው ተፈሪ መኮንን ኮሌጅ ሆናል እዛ በቲያትርና በፊልም መምህርነት እያገለገልኩ ነው ያለሁት ያው አንዳንድ አማርኛ ፊልሞች ላይና የተከታታይ ቴሌቪዥን ድራማዎች ላይ ተሳትፏለኝ ያማል እንዳንተ ሰውዬ ያረባካስ የሀገር መከላከያና ፖሊስ እያደናን አይደለም እንዴ በደህና ነው ልጄ ማባክሽ ጆኒ ትንሽ አመመውና ሐኪም ቤት አመሸ ወንድ ነብይ ያቀር ከዛ ማስረጃስከኝ ከዛ ሌላ ሴት አማረ አዎ ማለት ምንድነው የገጠመ ምን ሆነ ነው ነገር ያው ልብ ነው ልክ ሐምሌ 21 አካባቢ ላይ ነው ክላስ ቆይቼ ከተማሪዎች ጋር ስለሆነ ፕሮጀክት አውጥተን ምናምን ጨርሰን ወደ ማታ ወደ ቤት እየሄድኩ ነው እንትን ያለኝ እዚህ ጋር ይለበለበኝ ለመጀመሪያ ጊዜ ነው ለመጀመሪያ ጊዜ እንደዚህ አይነት ነገር አጋጥሞኝ ያውቃል በፊት ምን እንትን አለም ብለሽ ቃርና ምትያት ነገር አለች አይደል ጨጓራ ያልታጠበ መስር በልቼ ምናምን ብለው ታቆርፍ ያድርጋ እንደሱ ነበር የሚመስልህ መሰለኝ ሲጀምር ግን ይሄኛው እንደዛ አይደለም ተከሸኑ ያመኛል ይሄን ሁሉ ቀደለ በማጣፍ መዘርጋት ምናምን ሁሉ ከለከለኝ ምንድነው ነገር አልኩኝና ጭራሽ መንገድ ላይ መሄድ ያቃተ ጭራሽ ወደቁ ከዛው ከትምህርት ቤት ከወጣ በኋላ ከክፍል በኋላ ወደቁ ሶድቅ መንገድ ዳር ነው ወደቁት ሰው ሳከረ ወደቁ ነው መሰለው አንድም መሽቷል አንድ ሰዓት አኩል 2 ሰዓት አካባቢ ነው ጊዜ ነው አንድም ደግሞ ኖርማል እየሄድኩ ነው ወደ ግራ የወደቁት ኮንሻስ ነኝ አቃለው ሶድቅ እዛው ምንድነው መሰለው ሳከረ የት አካባቢ ነበር የወደቀው ብዙ ሰው 6 ኪሎ ከፈረንሳይት የሚመጡ ታክሲዎች የሚቆሙበት አለ አይደል ይሄ የኦሮሚያ ፍርድ ቤት እንስንጋ ፊት ለፊት ቦታ ላይ ሄጄ ጠገለው ድቅ ያልኩት እና አንተን እንዳይል መኪና እንዳይገጨው ወደ ጥግ አድርጎ ምናምን ይባባሉልሻል እኔ ጉዳዩ ሌላ ነገር ይዞኝ ነው ቤተ ፈረንሳይ ነው ዛከሬች የምኖረው እንደምንም ገባ ፈረንሳይ እንዲህ ያልኩ ይሄ ትከሻ ምናምን ባለቤቴ ነበረች ሰውታትላለች ጎረቤት ይመጣል መድኃኒት ይሰጠኛል የሚዋጥ የተለያየ ጨጓራ መድኃኒት ምንም
አጅር እየባሰ ሲመጣ ጤና ጣቢያ እሺ ወርጉ መኪና ያላቸው ጎረቤቶች አሉ እግዚአብሔር ይስጣቸው መኪና አስነስተው ጤና ጣቢያ ሲል እዛና ብላ ነው ለራሷ ምክንያቱም ኬዙን ታውቃለች ጨጓራ ነው ጨጓራ እንዴት እንደሚያንፈራፍር ታውቃለች አንድ መርፌ ድራሹ ልታጠፋ ነው እሷ ዙራ ይዞ ምናምን አለችኝና መርፌ በቃ ብላ ሳስራ መስራት ጀመረች አጀሪ ጭራሽ ባሰ ሲበስ እሷም ደነገጠች ይሄ ነገር ምናምን ሊሆን ይችላል እስቲ አልትራሳውንድ ይታየው አስቸኳይ ይዛችሁት ነው ያለች አልትራሳውንድ ፍለጋ መሽቶላ ሲቢው 3 ሰዓት ምናምን ሆኗል አልትራሳውንድ ፍለጋ የትናገኝ ስንሄድ ሚኒሊክ ሆስፒታል ደረሰን ከፈረንሳይ ተነስተን እዛው ኢመርጀንሲ ሚኒሊክ ሆስፒታል ገባሁ ኢመርጀንሲ ከገባሁ በኋላ የሆነ አልጋ ላይ አስተኙኝ ማቀው ነገር የለም አያለው የሚሆነው ነው ያለው እኮ ማን እየሄደ እየመጣ እየገባ እየወጣ ነው ያለው ግን እኔ በቃ የለ ህልም ውስጥ ነኝ በሰመመን ነው የሚመስለው እኔ በቃ ህልም ውስጥ ነኝ አይሻለሁ እኮ ስታውሪኝ እዚህ ጋር ጓደኛዬ ሲመጣ እዚህ ጋር ባለቤቴ ሲመጣ እንግዲህ መሽቶ ነክቶ ነው እንግዲህ እኔ መሽቶ ማንጋቱን ሁሉ አላውቅም እዛ የሆነች ምርመራ አደረጉ የመረጫ ጓራ መስሏቸው ነበረ አከታተል ምርመራ ሲያደርጉ ልብ ነው ወደ ኢሲጂ ታየው ኢሲጂ ሲታይ የቱቦ በከፍተኛ ሁኔታ መጥበብ ምን ያላወቁልሽ መቆየ ነው ታሪኩ በቀጥታ ጥቁር አንበሳ ሪፈር ጥቁር አንበሳ መጣው አለች የሆነች ፒሲ ምናምን አንጂኦግራፊ የምትባለው ነው ህክምና አለች እሷን አገኘው ተሰጠኝ ከህክምናው በኋላ ግን ብዙም ነገር ደስ የሚል ነገር የለም አልተሻለህም ድካም አለ ኦሬዲ ምን ሆኗል መሰለሽ ጡንቻው ሞቷል የልቤ ጡንቻ ኦሬዲ ሞቷል በቃ ተጎድቷል ይሄ ከመሆኑ በፊት አስቀድሞ ቢደረስበት ኖሮ ህክምናው አለ ጥቁር አንበሳ ወደ ብታከም ይሄ ነገር ላይፈጠር ይችላል የኔ ግን ኦሬዲ በቃ ድራሻ ጠፍቷል ህመም አልነበረህም በፊት ምን ምልክት የለም ህመም ሳይ ምልክት የለም ምን አሁን በጣም አንድ የገባኝ ነገር እንደሆነ ታውቂያለሽ መስዬ ቲክቶክ ላይ ዩቲዩብ ላይ አንዳንድ ሶሻል ሚዲያዎች ላይ ምናልባት ትልልቅ ሚዲያዎች ላይ ሳምታይምስ የልብ በሽታ እንዳለበት ማወቅ ይፈልጋሉ እንግዲያው ስንኝ ምልክቶችልና ረግጦ የሚያነሱት አንደኛ በግራ በኩል ፔን አለ ነው ሁለተኛ ረግጦ የሚያነሱት ማፈን የለም ምን የለም የኔ ማል በቃቺ ቀዳዳለች አይደል ጨጓራ ሲዘን ቃር የምትቀስሷል ወጥቷል እንኳን እኔ ሐኪም ራሱ ልብ ነው ብሎ እንኳን ሊያምን የማይችልበት ቦታ አለ እና አንዳንድ ጊዜ ልክ እዚህ ጋር ደረት አካባቢ ፔን ሲኖር ኬር መውሰድ አለበት ተመልካች አሁን ከሐምሌ ጀምሮ ይሄ ህመም ከገጠመ በኋላ አልጋ ላይ ዋልክ አልጋ ላይ ነኝ በቃ ዳንግ እንዳነባላለሁ ወጣው ከጥቁር አንበሳ ዳነ ከተባለ ይደክመኛል መራመድ አልችልም ትንሽ መንገድ ሄጄ በቃ ማለክለክ ነው እዚህ አካባቢ ጫመድደኛል በጨነኛው ፓርት ማለት ከዛ ምንድነው የለቼካፕ ስመጣ የረጋ ደም ተገኘ ያንን የረጋ ደም እንደገና ለማቅጠን ተብሎ የደም ማቅጠኛ እየወሰድኩ የተወሰነ ጊዜ ቆየሁ አንድ ሳምንት ምናምን በላይ ካሁንም የደህና ነኝ ሶጣውን የሚያው ከቤት ወጥቼ ጎረቤት በር ላይ መቀመጥ አልችልም በጣም ነው የሚደክመኝ በጣም ትንፋሽ ያጥረኛል ምናምን በቼካፕ ስመጣ እግሬ ማበጥ ጀምሯል አሁን ሐኪም አየው ኩላሊት ላይ ችግር አለ እንደገና ይቅር በቃ ታውቁት
ሕክምና ይቅርብኝ ብዬ እቤቴ ቁጭ አልኩ። ይሄ ሰውነቴ እንግዲህ ልብ እያበጠ ነው። ልብ ሲነካ ልብ፣ ሳምባ፣ ጉበት ምናምን ሲነኩ ፈሳሽ በየሰውነት ሲበተንና ያብጣል። በጣም ዴማ የሚባል አንዱ ፈሳሽ አለ። በጣም አስቀያሚ ፈሳሽ ጠቅጠቅ ብሎልሻል። መቀመጥ መነሳት አለ። ያባብጦ ሱሪ ይጠበኛል፣ ጫማ ይጠበኛል። ግን እንደዛም ሆኖ በቃ እኔ ተስፋ ቆረጥኩኝና ተውኩት። በኋላ ባለቤቴ ከጓደኞቼ ጋር ተረባርባ አብሮኝ የሚሰሩ ልጆች አሉ፣ ተማሪዎች አሉ። ተረባርበው በቃ ካላሳከም ነው ተባለ። ግርግር ዘመቻ በቃ በዘመቻ እዚህ ሆስፒታል እንድገባ ተደረገ። እዚህ ሆስፒታል እንደገባ የመጀመሪያ ሐኪሞቹ ፎከስ ያደረጉት ልቡ ታሟል፣ ጉበት፣ ኩላሊት ታሟል አይደለም፣ ይሄ ሰውነቱ እንዴት ነው የሚወርደው? ያልተሞከረ ነገር የለም። እብጠቱ ነው እብጠቱ ያልተሞከረ ነገር የለም። ብዙ አይነት እንዲያ አፍጥጠው ነው የሚያይሽ። ምክንያቱም አንዱ መድኃኒት ልብሽን ይነካል፣ አንዱ መድኃኒት ሳምባሽን ይነካል፣ አንዱ መድኃኒት የሆነ ነገርሽን ይነካል። ለአንደኛው ሲባል ሌላኛው ደግሞ ቀጥ ብሎ ቆሞ አጠገቤ ማለት ይችላል። በየቀኑ እየተከታተሉ በማሸኛ የሚዋጥ በማሸኛ ያደረጉ ሙሉ ለሙሉ እርግፍ አለ ወጥ። ልክ እርግፍ ሲል ወደ ራሴ መለስ የለ ያኔ ነው የታወቀ ልቤ ላይ ያለው ችግር እዚህ አይታከም። አሁን በመጨረሻ ማለት ነው በኋላ ነው የታወቀው። እየቆዩ ነው ልብ ፈሳሹ እየጠፋ ሲመጣ የታወቀው። አሁን እዚህ የተኛሁበት ምክንያት ምንድነው? በድጋሚ አብጬ ወጥቼ ነበር ቤት ለአንድ ሳምንት። በድጋሚ አበጠ። ይታካል ይመጣል። ፈሳሹ ባይተሰልፍ ቢታካ ሆኖ አይደለም ፓምፕ ያደረገኝ ልቤ ፓምፕ ስለማደርግ ፈሳሽ እንትን ይላል። ምንድነው አሉ መፍትሄው? አውጭ ነው ሕክምና በቃ ቦርድ ጻፈለ። እዚህ ምንድነው በከተተል ከ3 ከ6 ወር ወደ ቦታው መመለስ ይቻላል። ሕክምና ከተገኘ ኢምፕሩቭ ማድረግ ይችላል። ግን አንደኛ ያው 2-3 ወር ማለት 3-6 ወር ማለት ከባድ ነው፣ ረጅም ጊዜ ነው። ሁለተኛ 3 ወሩን 6 ወሩን ለመታከም በጣም ከባድ ነው፣ እየተመላለሽ ነው። ከሁሉም በላይ ደግሞ ልብ አይደለ አይታወቅም፣ ማን ላይ ምን እንደሚያደርግ እንደሚከሰት አይታወቅም። ድንገት ለቀጣይ ይችላል፣ ሰራው ሙሉ ለሙሉ ሊያቆም ይችላል። ምክንያቱም እንትኑ ፓምፕ ማድረግ አቅሙ ከደከመ ስትኖሪ የሆነ ጫና ተፈጥሪበታለሽ። ግድ ነው ኑሮ አይደለ? ጫና ስትፈጥሪበት ድንገት የሆነ ቦታ ላይ ስታክ ሊያደርግ ይችላል። ስለዚህ እነሱም ሰጀስት ያደረጉኝ እንደዛ ነው። ሕክምናው እዚህ የለም፣ ውጭ ሀገር ነው ያለው ሕክምናው። የት አለ ተባላችሁ? ህንድ ነው ታገኝቷል። ህንድ ታገኝቷል። 2 ሐኪም ቤቶች አግኝቻለሁ። 2ቱም ሐኪም ቤቶች ሂስትሪን ወስደው የሕክምና ታሪኬን ወስደው አይተው ይታከማል። ግን ምንድነው አንዱ 20 ምናምን ሺህ አንዱ 30 ምናምን ሺህ የአሜሪካ ዶላር የሚጠይቁት። እንግዲህ ከ3 ከምናምን እስከ 5 ምናምን ሚሊዮን ብር ማለት ነው። ይሄ ማለት እንትኑ ብቻ ነው ሕክምናው ብቻ እንጂ እንትኑን አይመለከትም። ትራንስፖርቱ ምናምን በአጋጣሚ ደግሞ አውት ፔሸንት ኮሽ ምግብ ሆቴል ምናምን እና እንደዛ ብሎ እስቲ አሁን አንዳንድ ሆነኛ ሰዎችም እያነጋገሩ ግን እኔ ወጣ ብዬ እንትን ማለት ስለማልች ሰዎች ናቸው እንደኔ ሆነው ዘምዛም እየተሯሯጡ እየፈለጉልኝ ያሉት። አንዳንድ ሆነኛ ሰዎች እነዚህ ባለሀብቶችም ምናምን ለማነጋገር ጥረት እየተደረገ ነው ለማግኘት። ከባድ ነው። አሁን ላይ በተደጋጋሚ የምንሰማው ድንገት ሸርተት ብሎ ይባላልና ድቅ የልብ ነገር እዚህ ራሱ ሆኜ ብዙ ሰምቻለሁ። እዚህ ራሴ ሆኜ ብዙ ሰምቻለሁ። አንድ በቀን ያስተማርኩት አንድ ተማሪ ሞታሉ በቅርብ ከዚህ ከልብ ጋር ኮሜዲያኑ ወንደሰን
ወንድ ያንተ ኮሜዲያኑ ያንተ ተማሪ ነበር? ለጋ ታምባል በቃ እንዲህ አይነት ነገር ተሳሰበ። እሱም ከልብህ እንትን ጋር ነውና ለምንድን ነው ያነሳሁት? እንግዲህ ሁሉም ሊረባረብ ድጋፍ ሊያደርግ ያንተ መታወቁም አንድ ነገር ነው። በጣም ያው እኔ እድለኛ ነኝ በተለየ ሁኔታ ማለት ትችያለሽ። እኔ በጣም እድለኛ ነኝ። ለመሰለሽ እንደዚህ ያልኩሽ ተመሳሳይ ኬዝ ያላቸው ሰዎች አሉ። ሁሉ ነገር ፍርስርሱ ከወጣ በኋላ የሚታወቅላቸው ሁሉ ነው። በቃ ምንም ዋጋ የሌለው ሕክምና እንኳን ቢያገኙ ትርጉም የሌለበት ቦታ ላይ ሲደርሱ የሚታወቅላቸው ሰዎች አሉ። እውነት ነው። ያንተ መታወቁ ራሱ ትልቅ ነገር ነው። ቢያንስ ታወሪያለሽ፣ ገብተሻል። በጣም እንትን ያለሽ አስቸጋሪ ነው። ልብ ሲነካ ሁሉም ናቸው የሚያኮርፉት። ሳምባ በዚህ በኩል አፍንጫው ይነፋል። አገላለጽህ እንግዲህ ጥበባዊ በሆነ መልኩ ነው። ያኮርፉሻል፣ ሁሉም ያኮርፋሉ። ጉበት በዚህ በኩል እኔስ ይላል። ኩላሊት እንትን ይላል። ኩላሊት በጣም ደግሞ ከባድ ጫና ይበዛበታል። ለምሳሌ ኩላሊት ቀጥታ ከልብ አይደለ ሽንት ደም የሚቀበለው። ደም በደንብ መርጨት ካልቻለ ደም በደንብ ካላገኘ ሽንት እንትን ማለት አይችልም። ንጹህና ቆሻሻዋ እየለየ እንትን ማለት አይችልም። ስለዚህ ያለው አማራጭ ምንድነው? ዝም ብሎ መንገድ ላይ እንደተገኘ ያን ቆሻሻው በየቦታው ይደፋል። ያ ነው ሰጣቱን ያመጣው። ሲያስፈራሽ እኮ ብታይ በዛ ላይ ፔኑ በዛ ላይ ያፈነሻል። ይመጣለት ሲድረስ ስለሚመጣ ያፈነሻል። ሳል አለ። ስታወሪ ውሃ ነው የሚንፈራፈረው። ሮሮሽ ላይ በጣም አስቸጋሪ ነገር ነው። አይዞህ፣ እግዚአብሔር ይማርህ፣ በርታ። እንግዲህ የሸገር ኢንፎ ሚዲያ ተከታታዮች ይህን የሚከታተሉ በጸሎትም በገንዘብም በሐሳብም በሚችሉት ያግዙሃል ብዬ አምናለሁኝ። እስቲ አንተም መልእክቱን አስተላልፍላቸው። አምናለሁ። እኔ በአበሻ እተማመናለሁ። በኢትዮጵያውያን እተማመናለሁ። አበሻ ችግር የለበትም። እንደዚያ ነው ቦታ ላይ አቅሙ የቻለውን ሊለግስሻል። በጣም ደስ ይላል። ግን ከሁሉም በፊት ማስቀደም ያለብኝ የወደፊቱን አይደለም፣ ትናንትና ነው። ያለፍኩበት ቦታ ላይ የነበሩ ሰዎች ባይኖሩ ኖሮ በቃ እኔ አሁን ታሪክ ሆኜ ቀርቻለሁ። አሁን የቅርብ ጊዜ ታሪክ ነው ማለት አንድ ወር ምናምን ታሪክ ነው ብዬ ተስፋ ቁርጭ ቤት ተቀቁጭ ብያለሁ አላልኩም። ከዛ ወሬው በአንዴ ሶሻል ሚዲያ ላይ ተለቀቀ። ተማሪ ከዚህ ጓደኞቼ በዚህ በኩል የሥራ ባልደረባ የሰፈር ሰው ምናምን እንዳለ ተረባረ። ሰው አለኝ ያስብሻል። ተመስገን። እውነት ነው፣ ቀላል ነገር አይደለም። እግዚአብሔር ይማርህ መባል በራሱ እግዚአብሔር ይማርህ መባል ትልቅ ነገር ነው። እግዚአብሔር ብሎ ብር ቆጥሮ አይሰጥሽም፣ ድጋፍ አይሰጥሽም። ሰው ነው የሚልክልሽ። በሰው ነው ህይወትሽን የሚያስተካክለው። ሐኪም ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ የሆነ ዝም ብለሽ ንቀሽ ብትተይው ሰው ሊሆን ይችላል። በሰው ነው እግዚአብሔር ድጋፍ ሲያደርግልሽ እና ከጎኔ የነበሩ ሰዎች በጣም ማመስገን እወዳለሁ። እጅግ በጣም እኔ አንድ ከሌ ብሎ ለመዘርዘር ቀልድ ነው የሚሆነው። የምር ቀልድ ነው የሚሆነው። የህዝብ ያህል ነው በቃ። ምክንያቱም ተማሪዎች በዚህ በኩል አልፎ ተርፎ ተመርቀው ስራ ይዘው የረሷቸው። ምን ያህል ጊዜ በመምህርነት ቆየ? ከ2003 ጀምሮ ያስተማርኩ 15 ዓመት ማለት ነው። 15 ዓመት እንግዲህ ተመረቀው የረሷቸው ልጆች እነሱ ሁሉ ነው የተደበቁበት እየመጡ እንዴት መመራችን እንዴት ብሎ ግራና ቀኝ ውጭ ሀገር በስም ብቻ ማቃቸው ልጆች ራሱ ኢትዮጵያ ውጭ ያሉ ብዙ ቦታ እነሱ ተረባርበው ይሄን ቤት ባላገኘው ነበር። እውነት ነው። እንግዲህ አሁን ያለው አዲስ አበባ ውስጥ ባለ በአንድ ጥሩ በሚባል የግል ሕክምና ማዕከል ውስጥ ነው ያለው። እንግዲህ በጥሩ ሁኔታ እየተንከባከቡ ነው። ግን እያንዳንዱ ነገር ይከፈልበታል። መከፈሉ አይደለም እልሽ፣ ጤንነትን ስታስቢ ገንዘቡ አይደለም ትልቁ ነገር። ይራሳል ገንዘቡ
ምን ያደርግልኛል? ይሄን አልጋ የሚሞላ ቤት የሚሞላ ብር አምጥተሽ ሰተሽኝ ጤንነት ከሌለ ምን ያደርጋል? ጤንነትን የመሰለ ዋጋ የለውም። ከጤንነት ጋር ስታስቢው የሚከፈለው ክፍያ ነው ብለሽ አታስብም። እውነት ነው። እንደው ቀደም ሲል እንዳልነው ሁሉንም ጥበባዊ በሆነና ለዛ ባለው ሁኔታ እየገለጽክ ስለሆነ ነው ያንን ያልኩትና አንዳንድ ጊዜ ለፍተ ሰርተ ደክመ የሚከፈልህ የምትኖርበት ቤተሰብን የምታስተዳደርበት አንድ ራሱን የቻለ ነገር ነው። እንዲህ አይነት ክፉ ቀን ቢመጣ እንደው እኔም ሆንኩ ቤተሰቤ ጤና ብናጣ በሚል እንደው የማስቀመጥ ባህሉ ነበረ። አይ የሚቀመጠው ሲኖር አይደል የሚቆመጠው። ድሮ እጅሽ ላይ ያለ ገንዘብ ነበረ። አሁን ባንክ ቤት ያለ ገንዘብ ራሱ ይበላሻል። ይጫዋል ልውጣ ይልሻል። ለሊት ሞቀኛ አስወጭኝ ይልሻል። በእርግጥ ኑሮ ውድነቱም ምንም ማድረግ አትችይም። ኑሮ ከባድ ነው። ለአንተና ብቻ ዋናው ነገር መሰለሽ የሰው ልጅ አያስ በተለይ ከጤና ጋር በተያዘ አያስ በቃ እንጂ የፈለገ ነገር ይሁን የኔ እኮ አጋጣሚ ስለታወቁ ነው እንጂ አርሱም እኮ አሉ ሰው የሚያውቃቸው አጥተው በየቤታቸው ተወጥፈው ይቀርባሉ። ዛሬ ላይ ድምቅ ብሎ ሚዲያ ላይ የምናያቸው ሰዎች እኮ ድጋፍ ተደርጎላቸው የሚታከሙ ናቸው። ብዙዎቹ በተለይ ኪነ ጥበብ ስራ ደግሞ ታውቂያለሽ አንቺም ባህሪው ገንዘቡ አይደለም ዋናው ነገር እውነት ነው። ስሜቱ ነው። ስሜቱ ላይ ፎከስ ታደርጊያለሽ። ገንዘብ ብዙም አይገኝበትም። ብዙም አይገኝም። ግን ህዝብ አለ፣ ሰው አለ። እኔ ህዝብ ነው ሀብቴ የሚለው የድሮ የነ ጥላሁን ገሰሰ ንግግር የእውነት እኔ ደርሶኝ ነው ያየሁት። ሲወራ አይደለም ደርሶኝ ነው ያየሁት እንጂ ይሄ ሰው ባይኖር ከኔ ጋር የነበረ ሰው ባይኖር ታሪክ ነበር። እውነት ነው። አይዞ አሁንም እንግዲህ አስፈላጊው ነገር ተሰባስቦ ጤናን አግኝተ ተመልሰ ወደምትወደው ሙያ እንደምትገባ እግዚአብሔር ፍቃድ ሁሉ መልካም ይሆናል። ስለዚህ የትላንቱን ብቻ ሳይሆን የነገም ህይወትህ ጤናህ የተስተካከለ እንዲሆን ዛሬ ድጋፍ ትፈልጋለህ? ወደ ቤቴ መመለስ ፈልጋለሁ። ወደዛ ወደ አቋረጥኩት ሙያ መመለስ ፈልጋለሁ። ተማሪዎች ናፍቆኛል። ተማሪዎች ስልሽ ልጆቹ አይደሉም። ከነሱ ጋር በመማር ማስተማር ማሳለፈው ጊዜው በራሱ እውነት ነው። ምክንያቱም በጣም ደስተኛ ሆኜ የምሰራው እኔ ዝም ብለሽ ተዋናይ ብቻ ሁን ብትይ ወይም ገጣሚ ወይም ዳይሬክተር ብቻ ሆነሽ ብትይ ሚሊዮን ብር ሰተሽኝ አያረካኝም። መምህርነቱ ነው። አዎ የቲያትር የፊልም መምህር መሆን በስመ አብ ደስ ይላል። በጣም ደስ ይላል። ያንን ሙያ እንትን ልክ ስትርቂ ወደ ቀረብ ጓደኛሽ ነው ከምትወጂው ሰው የመራቂያ ለዛም ላስፈልጋለሁ። እግዚአብሔር ፈቃዱ ሆኖ እዛ ቦታ ላይ ብደርስ ከሱ ሌላ ደግሞ ምንድን መሰለሽ እስካሁን ከጎኔ የነበሩ ሰዎች ቁጭ ብዬ የማመሰግንበት መድረክ ፈልጋለሁ። ያንን መድረክ ለማግኘት የግድ ድኜ ወደ መደበኛ ህይወት መመለስ አለብኝ እንጂ ሊኖር ይችላል ገንዘብ የምታገኝበት ስራ ሊኖር ይችላል። ግን ከተማሪዎች ጋር ማሳለፈው ጊዜ መቼም ተማሪዎችህም ላንተ የተለየ ነገር አላቸው። እንዴት መምህራችን ብለው ነው? ከዚህ መጣ ነው። ለምሳሌ እንደ አስተማሪና ተማሪ አይደለም ሙያው ራሱ እንደ አስተማሪና ተማሪ ልትሆኛ ያረግሽም ነው። የተለየ ቅርርብ ይፈጥራል። እንደነሱ የሚሰሩት ፊልም ላይ ዳይሬክት ያደርጉሻል። አሁን አንድ ሁለት ልጆች አሉ ፊልም ሰርተው ዳይሬክት ያደረጉ እውነት አሁን የክላስ ውስጥ የምቆጣቸው ክላስ ውስጥ እንደዚህ ይደረጋል አይደረግም ምናምን የምላቸው በአቋራጭ እነሱ ደግሞ ዳይሬክት እንዴት አላልክም ወይስ በቃ በደንብ ተምረዋል? ጎበዝ ፈልቀና በል በስነ ስርዓት እዚህ ጋር ፈገግ በል ኮስተር በል እዚህ ጋር
ገብቷል። እንደዚህ አይነት በቃ ዳይሬክተር እንደሚያደርገው የኔ ተማሪው ነው ማለት ነው። ይሄ ያረካሻል። አንተ መምህርነትህን ሳይሆን እዛ ቦታ ላይ ተዋናይነትህን ነው ይዘው ተዋናይ ትሆኛለሽ። ተዋናይ ስትሆኚ ደግሞ ዳይሬክት የሚያደርግሽ መምህር ተማሪሽ ነው። እንግዲህ አስቢው አንቺ የሕክምና አስተማሪ ሆነሽ አያርገው ታመሽ ተማሪሽ መጥቶ ሲያክምሽ እውነት ነው። ያንተንም ብቃት ምን ያህል ሰው ባለሙያ ፈጥረሃል የሚለውንም ታየዋለሽ። እሱ ላይ ታየዋለሽ። እና በጣም ከሙያው መራቅ አልፈልግም። ጉዞሎት ትንሽ ልጅ አለችኝ። የስንት ዓመት ልጅ አለ? የ7 ዓመት ልጅ አለችኝ። እንደኔ ባሪያ ልጅ አይዞህ እድሜ አየኋት ረጅም ጊዜ ሆኖኛል። የት ነች ያለችው እሷ? እዛው ከቤተሰብ ጋር ናት። ያው ትንሽ አባብጬ ምናምን ስለነበረ ልታየኝ አልፈለኩም። ትጨነቃለች። ምክንያቱም ከዚህ በፊት ታሜ ቆይቼ የመጀመሪያ ዙር ላይ ማለት ነው የምታወቀው በዚህ ነው በመላጣ ነው እና አድጎ እዚህ ጋር ነጭ አለች። አየችና አባቴ ያረጀ አስቢ እንግዲህ ጻጉር ተሳቀ ከዛሻ ተሰቂያለሽ ነው እንደዚህ አባብጬ ደግሞ ስታይ ይከብዳል። ያ ልጅ ናፍቃኛለች። ያ ጊዜ ደስ ይላል። ሰላማዊ ጊዜ ነው። ከተማሪ ጋር በትይበት ጊዜ ምናምን የምትጨቃጨቂበት ተማሪ ነዝናዛ ነው። ነዝ ያረጉሽ ይናፍቅሻል። እሱ ራሱ ሁሉ ነገር ይናፍቃል። ነዝ ነው የሚያረጉሽ። ሲነዘንዙሽ ያኔ ትበሳጫለሽ። አሁን ይናፍቅሻል። ዝንዛቸው እግዚአብሔር ፈቅዶ እዛ ደረጃ ላይ ቢደርስ አይዞህ። በምን ያገኙ ካሁን ይሄን የሚከታተሉ ቀጥታ አንተን ማግኘት ማገዝ እግዚአብሔር ይማርህ ብሎ እንደው መልካም ምኞትንም መግለጽ ያበረታል። በምን ያገኙሃል እስቲ ንገራቸው። በሁለት መንገድ አለ። አንደኛው የባለቤቴ ስልክ አለ፣ የኔም ስልክ አለ። የኔ 0913 04 32 30 ነው። የባለቤቴ ደግሞ ዳግማዊት ትባላለች። 0915 99 80 51 በዛ እየደወሉ እግዚአብሔር ይማርህ ማለት ነው። ትልቅ ነገር ነው። አይዞህ እግዚአብሔር ይማርህ። አሜን። ለታሰበው ለተሻለው ሕክምና እግዚአብሔር ያብቃ። ድነህ ደግሞ ለመገናኘት ያብቃ። አሜን አሜን። መስዬ በጣም አመሰግናለሁ። ማለት የምትፈልገው ነገር ካለ? እንግዲህ አላለቀም፣ ሕክምና አላለቀም እንዳልኩሽ ነው። ወደ ለሕክምና ብቻ ከ4 እስከ 5 ሚሊዮን የሚደርስ ብር ማውጣት አለብኝ። ምናልባት እንደዚህ መደገፍ የምትፈልጉ አቅም ያላችሁ ምንም 5ም 10ም ማለት አያስፈልግም። ያለውን መደጋገፍ ትልቅ ነው። እንደምታደርጉትም እንደማውቃለሁ እና እንግዲህ እግዚአብሔር በፈቀደ መጠን ድን ድጋፍ ልታረጉልኝ የምትፈልጉ ሰዎች ካላችሁ አካውንት ልታውላቸውና 2 አካውንት ነው የምሰጣቸው። የንግድ ባንክ 1076 32 771 ባይሉ ዘለቀ የራሴ ነው፣ የኢትዮጵያ ንግድ ባንክ። በይበልጥ ደግሞ የባለቤት አካውንት የተሻለ ነው። ምክንያቱም ምንም ነገር አፎርድ የምታደርገው እሷ ስለሆነች የኛውን አካውንት የበለጠ ብትጠቀሙት ይጠቅማል ብዬ አስባለሁ። 1054 22 47 731 የኢትዮጵያ ንግድ ባንክ ነው። ዳግማዊት ፋንታው። እንግዲህ እየተረባረብን ከእግዚአብሔር ጋር ወደዛኛው ቦታ እንደርሰን እንድንገናኝ ያብቃን። እኔም እንደዚህ ቆሜ እንደዚህ ሚዲያ ላይ ወጥቼ ለማመስገን ያብቃኝ። አመሰግናለሁ። በጣም መስዬ በጣም ነው አመሰግናለሁ። እግዚአብሔር ይማርህ። አሜን አሜን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው።
ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።